ወዴት ነው? ሩቅ ነው ቤቢ። የት ነው ሩቅ? አሁን ላንተ ማስረዳበት ጊዜ የለኝም። እንገናኛለን። እሺ ቻው። አባዬ እንሂድ። የት ነው የምንሄደው? ባለቤት ያለችበት እንውጣ ብለናል። ስርዓት ከዚህ ንቅንቅ እንዳትይ። ምንድን ነው የሚያጨቃጭቃቸው? በዚህ ሰዓት ክፍለ ሀገር ካልሄድኩ እያለች ነው። ይህንን ነገር አባዬ ለእሱ እንደነገርከው ለናቲም እንዳትነግረው። ምንድን ነው እኔ የማልሰማው ጉዳይ? አንተ የማሰማውማ ያው አንተ የማታውቀው የቤተሰብ ሚስጥር ነው። ቆይ ሰውዬ መቼ ነው ወደ ቤት የሚሄደው? መድኃኒቱን ሲጨርስ ነው። እንድናደድ እያደረገኝ ነው። አንተ ላናደደ እንደሆነ ከገባህ በቃ አንተ አትናደድለታ። የማይሆኑ ሰዎችን ወሬ እየሰማች በህይወት አለች እያለች መከራኝ ታብላኛለች። አንተን ካልጎዳ እሷን ማጣራት ያለባትን ነገር ታጣራ። ያልዳነ ቁስል እንኳን ልትጫነው በእጅ እንኳን አይነካም። ግን ደግሞ መዳን ያለበትን ነገር የግድ ነክተህ ነው የምታድነው። ምን ፈልገህ ነው ማለት ምን ማለት ነው? እኔ እስከማውቀው ድረስ ያንተ የሆነ ምንም ነገር የለም። እህቴ ቡና ልንጠጣ ነበር እኮ። ገረድህ አይደለችም እኮ። አዎ ገረድ አይደለችም፣ ለእኔ ንግስቴ ናት። ትሁት ከቤቢ ጋር ቁጭ ብላ እያወራች እያለ አንድ አስደንጋጭ ስልክ ተደወለላት። ምን ብላ እየሮጠች ነው የመጣችው? ቤቢ ጋር የሆነችበት ምክንያት ምንድነው? ቤቢ ህይወትና ከዚህ ሄድነ ሳይሉ ቤት ለቀው በመጥፋታቸው በጣም ተጨንቆ ስለነበረ ትሁትን መጥቶ አድራሻቸውን እንድትነግረው ከደወሉም እንድትነግረው ብሎ ለምኗት ነበርና እሱን እያዛናቸው ያለች ትመስላለች። በመሃል ግን ይሄ አስደንጋጭ ስልክ ሲደወል መጣሁኝ፣ ሩቅ ነው መሄደው፣ ሌላ ጊዜ እንገናኛለን ብለው እየበረረች ቤት ተመለሰች። ቤት ስትመለስ አባባን ሳሎን ቁጭ ብሎ አገኘችውና አባባ ዛሬ ቀጥረውናል፣ ደውለውልኛል፣ እንሂድ አለችው። ሰዓቱ ሄዷልና አሁን ሄደሽ ስንት ሰዓት ልትደርሽ ነው? ሰዎችንም አታገኛቸው። አይሆንም እንኳን እኔ አንቺም አትሄጂም አሏት። ትሁት ግን ካሰበች ነውና ይህን እድል ማጠቀምበታለሁ፣ ማለፍ የለበትም፣ አይደገምም ይሄ እድል እያሉ እየተጨቃጨቁ ባለበት ተመስገን ደረሰ። ተመስገን ይህን ጭቅጭቅ ሲደርስ ምንድን ሆናችኋል? ምን ሆናችኋል ብሎ ሲጠይቅ ትሁት ከመቼ ክፍለ ሀገር ሄዳለሁ እያለች እያስቸገረች ነው አለችው። በዚህ ጊዜ ተመስገን ባይሰማ ትሁት ደስተኛ ነበረች። ያን ያክል የሚያመጣው ችግር ግን የለም። እሺ ለተመስገን እንደተናገርከው ናቲ ምን ነገር ማወቅ የለበትም እያለች ነው። በእርግጥ ናቲ ቢያውቅ የሆነ ችግር ሊፈጠር ይችላል። ተመስገን ግን ሊያግዝ እንጂ ምንም እዚህ ጋር የሚያገናኘው ነገር ስለሌለ የሚያሰጋ ነገር የለውም። በዚህም ጊዜ ናቲ ስሙ ሲጠራ ከቻለ ምንድነው እኔ የማልሰማው አለ። ተመስገን ተመቸው። እንግዲህ አንተ ማሰማው ጉዳዩ የቤተሰብ ቢሆን ነው ብሎ ማብሸቅ ጀመረ። ናቲ በጣም በሸቅ። ትሁትም ተመስገንን ስትገጽጸው ዝም አለ። ናቲን እያባበለችው ነው። ምንም አልተፈጠረም፣ የሆነ የግል ጉዳይ ስለነበረ ነው፣ በቃ ሲፈጸም ታውቃለህ እያለች እያባበለችው ነው። እሱ ደግሞ ለምንድን ነው የሰውዬ ታክሞ ከዳነ ወደ ሀገሩ ወደ ቤቱ የማይመለሰው? እኔ እየፈራሁ ነው ይዞብኝ እንዳይሄድ እያለ ይላታል። እሷ ግን ምንም አትፍራ፣ እኔ ካንተ ጋር ነኝ እያለችው ነው። ትሁትና ናቲ የብቻቸውን እያወሩ በነበረበት ጊዜ ጉዳዩ ምን እንደነበረ ተመስገን ደግሞ አባባን እየጠየቀው ነው። አባባም ለተመስገን በግልጽ እየነገረው ነው። የሚነግረው ግን አብሯት እንዲሄድ ሳይሆን ትሁትን ነግሮ እንዲያስቀራት ነበረ። ነገር ግን በዚህ ጉዳይ ላይ ሰፋ ያለ ወሬ አወሩ። ምንም የማይመስል ነገር ነው። ይሄ የማይመስል ነገር ከ12 ዓመት በኋላ ሚስት በህይወት አለች የሚለው ጨዋታ የልጅ ነው፣ እኔም እየታመሙ ስለዚህ አስቁማት አለው። ተመስገን ግን ትሁት ትሳሳታለች ብሎ ስለማያምን ትሁት ተሳስታ ይላል በመገረም። ይሁን ግን በአንተ ላይ ችግር ካልፈጠረ ለምን እሷ አታረጋግጥም አትፈቅድላትም ሲለው፣ የሚያምህን ነገር መንካት ከጀመርህ ማመሙ የት ይቀራል ሲለው፣ ያው እንግዲህ ፈጽሞ ለመዳን ደግሞ የግድ መነካት ያለበት ነገር ሲነካ ነው ሲለው፣ በዚህ በኩልስ ብታስበው ሲለው፣ አባባ ጭቅጭቁስ መግባት ስላልፈለገ አይ እንግዲህ እሷ እንድታስቆማት እንጂ አብረ እንድታግዛት እኮ አይደለም የነገርሁ ሲለው፣ እሺ እኔ አብሬ እሄዳለሁኝ አንተ አታስብ ብሎታል። ይህንን መረጃ ከአባባ ከወሰደ በኋላ ተመስገን ትሁትን አናገራት። እኔ አብሬ እሄዳለሁኝ ምንም እንዳታስቢ እያላት። ለምን በሚል ጥያቄ ሲነሳ እንግዲህ አንቺ አንድ ሐሳብ አስበሻል፣ ይህንን ሐሳብ ሳትጨርሽ ሌላ ነገር እንደማታስቢ አውቃለሁ። ስለዚህ ቀጣዩን ነገር እንድታስቢ ይህንን አብሬ የግድ በአፋጣኝ እንዲቋጭ ማድረግ አለብኝ ስላላት እሷም በንግግሩ በመገረም እሺ ብለዋለች። ናቲ ደግሞ አሁን ያለው ዋና አንገብጋቢው ጉዳይ የእናቱን ገንዘብ ማስመለስ ነው ከቤቲ። የቤቲም የህይወትም ስልክ አልነሳ ስላለው ቀጥታ ከነ ቤቢ ቤት ሄደ። ቤቢ ጋር በባለፈው በቦክስ አንዳንዴ ተገባብተው ነበር። በእናቴ መጠሻል በእህትሽ በህይወት እመጣለሁ ሲል ስለሰማ ቤቢ በንዴት እንዴት በህይወት ይደራደራል በሚል አንዴ በቦክስ ገብቶለት ነበርና ዛሬ ድጋሚ ሲሄድ ያንን
ያንን ጉዳይ ለማስቀጠል መስሎት አይ ምን ልታደርግ መጣ ሲለው ፈልጊያቸው ሲል የሉም ወጥተዋል። አድራሻቸውን እንዲነግረው ቢፈልግም እኔም እየፈለኩ ነው፣ እኔን ካላመንክ ደግሞ ትሁትን እንደጠይቅ ስላለው ትሁትን ለመጠየቅ ቤት ሄደ። ቤት ሄዶ በቀጥታ እነ ቤቲ የት እንደገቡ ታውቂያለሽ የሚል ጥያቄ ነበር የጠየቃት። አላቅም፣ ስልክም አልደወሉልኝም፣ ግን አንተ እኮ ዋና ባለጉዳይ አይደለም ከእናት ጋር ነው መጨረስ ያለባቸው ስትለው እናቴ ጋማ ሊግባቡ አልቻሉም፣ ከኔ ጋር በግድም ቢሆን ተግባብተን ብሩ ማስመለስ አለብኝ እያለ መጨቃጨቅ ሲጀምር ተመስገን መቼም ብል ሆኗል። እንዳሁኑ ብል ሆኖ ደግሞ ያው ጭቅጭቁ ወደ ከረረ ጠብ ሊቀየር ሲል ተመስገን ጣልቃ ገባና ትሁትን ቡና እንድታፈላላቸው ሲጠይቃት በዚህን ጊዜ ናቲም የመጀመሪያውን ሀሳብ ረስቶ አሁን በተነሳው ጉዳይ ላይ መሳተፍ ጀመረ። እሷ ሰራተኛ ነች እንዴ እኔ ሚስት ነች እንጂ ተመስገን መቼም ቃላቱም ሀሳቡም ገራሚ ነው መቼም እየሆነ ያለው። ኧረ የምን ሰራተኛ ንግስት ነች እንጂ እያለው ነው። በዚህን ጊዜ ሁለቶች ጭቅጭቁ ከናቲና ትሁት ወደ ተመስገንና ናቲ ሊቀየር ሲል ባካችሁ አትጨቃጨቁ፣ አሁንስ በእናንተ ምክንያት መረረኝ የሚል ቃል ሲተወጣ ሁሉም ጸጥ አሉ። ይሄ በዚህ እንዳለ ተመስገንና ትሁት ቃል በተገባቡት መሰረት አብረው ሊሄዱ ወጡ። የአባባ ድሮ ሚስት ፍለጋ በሚለው ሚሽን ውስጥ ተመስገንም ተካቷል። አብረው ሄዱ። እንግዲህ ተመስገን ታሟል። በዚህ ሊሄዱ ሲሉ ናቲ መጣና ወዴት ነው ሲል ቀጥታ ትክክለኛ የሚሄዱበትን ቦታ አልነገሩትም። ወዴት አለ? ወደ ገበያ። ወደ ገበያ ሊሄድ አብሬ ሲል አይ አንተ ምታደርጋለህ ገበያ እኛ እንበቃለን ብለው ወጡ። ትሁትን በግላጭ አግኝቷታል። የፈለገውን ነገር ይናገራል። የኃይል እርምጃ ከተወቆየ እሳቤው ግን ከፍ ያለ አፍቃሪ እንደሆነ በተግባር እያረጋገጠ ነው። ታሙ እንግዲህ ረጅም መንገድ እየተጓዘ ነው ለፍቅሩ ሲል። እነ ትሁት ለናቲ ገበያ እንሄዳለን ብለው ቢነግሩትም እስካሁን ቢጠብቅ አልመጣ ሲሉ ምን ሆነው ነው እስካሁን ገበያ እያለ አባባን ይጠይቀዋል። ናቲ ገበያ ነው የሄዱ ብለህ ነው ይለዋል። አባባ ደግሞ ሳያስበው ይሁን ሆን ብሎ ባይታወቅም እና ታዲያ ዋሽታኝ ነው እያለ ማፋጠስ ሲጀምር አይ እኔ አላልሁም፣ ለማንኛውም ይመጣሉ ጠብቃቸው እያለው ሌላ ነገር ማውራት ጀመረ። ናቲ አሁን አካሄዱ የብልህ ይመስላል። ቆይ አባዬ ግን በአንተ እይታ በአንተ አይን እኔ ለትሁት አልገባም እያለ ሲጠይቀው እሱ ባለቤቷ ትሁት ነችና እኔ አላቅም እያለው ነው። እሺ ግን ያ ተመስገን ያን ሁሉ ነገር አድርጓት አሁን እያደረገው ያለው ነገር ትንሽ ደስ አይልም። ስለዚህ እሷ ወደሱ ብታስብስ እያለ ሲለው እንግዲህ እሷ የመረጠችው ነው ምርጫ ሊሆን የሚችለው። እንድትመርጥህ ደግሞ አንተ ጥሩ ሰው መሆን አለብህ ሲለው ጥሩ ሰው አይደለሁም የሚል ነገር ሲነገር አይ እየመከርሁ እንጂ ጥሩ ሰው አይደለህም እያልሁ አይደለም፣ ለመመረጥ በእሷ ልብ ውስጥ ለመግባት ጥሩ መሆን አለብህ፣ ጥሩ ማድረግ አለብህ እያለ እየመከረው ነው። እነ ትሁት ግን እንግዲህ ያን ረጅም መንገድ ተጉዘው ግን በመንገድ ላይ መደረግ ያለበትን ነገር በሙሉ አድርጓል። ተመስገን መናገር ያለበትን ተናግሯል። በተወሰነ መልኩ ትሁት ልብ ውስጥ ለመግባት እየሞከረ ይመስላል። አንደኛ ሁሉም አላምንም ያለውን የአባባን ሚስት አለች በህይወት የሚለውን ጉዳይ በተወሰነ መልኩ ተመስገን አምኖ እየተባበራት ነውና በዚህ ጉዳይ ደስ ብሏታል። እሺ ከዛ በኋላ እቅድሽ ምንድነው እያለም ይጠይቃታል። አላቅም ዛሬ የሚሆነውን እናይና ከዛ በኋላ ወደ ቤተሰብ እሄዳለሁ እያለች ነው። ግን ከዛ መልስ ምንድነው ያሰብሽው የሚለውን ለማወቅ ነበረ። አላቅም በሚል ነው ትሁት የደመደመችው። አሁን ከብዙ ጉዞ በኋላ ያንን የአባባን የድሮ ሚስት አሳያቸዋለሁ ያለውን ሽማግሌ ሰውዬ አግኝተዋለች። ከዛ መልስ ደግሞ ብዙ ርቀት ሊያስጉዝ እንደሚችል ሲነግራቸው መጀመሪያ ደክሟቸው ነበር፣ የበለጠ ደከማቸው። ግን አንዴ መጥተዋልና የግድ ዛሬ ማግኘት ስላለባቸው ጉዞ ጀምረዋል። ሌላው በዚህ ጉዳይ ሊነሳ የሚችለው ጉዳይ ምንድነው? ህይወትና ቤቲ አድራሻቸውን አጥፍተው ከጠፉ በኋላ ቤቢ በጣም ተጨንቋል። በቃ ሊያደርገው የሚችለው ነገር ብቸኛ ምንድነው? መጀመሪያ ከነበረችበት ህይወት ክፍል ውስጥ ገብቶ ማልቀስ፣ ማሰብ፣ መተከስ ሆኗል። በዚህ ጊዜ እናቱ ትገባና አንተ ልጅ ይህ ቤት ሊከራይ ነው፣ ውጣ ከራስ ቤት ግባ ስትለው ይህ ቤት በጭራሽ አይከራይም፣ የህይወት ማስታወሻዬ፣ ከፈለግሽ የራስ የነበረውን ቤት አከራይ አላት። እሷም በጣም ተጨንቃ እሺ በቃ አንተ ማትሻሻል ከሆነ እንደገና ጥራቸው በቃ ይምጡ ስትለው የት አግኝቼ አድራሻቸው እኮ ጠፋ እያለ እየተከዘ ማልቀስ የቀረው ትካዜ ውስጥ ነው ቤቢ ያለ። በመጨረሻም እንግዲህ ተመስገንና ትሁት ከዚህ ሽማግሌ ጋራ ረጅም መንገድ ከሄዱ በኋላ ታለችበት ከተባለው ቤት ደረሱና ከቤት አልገባም በርቀት አሳያለሁ፣ ምናልባት እናንተ ይዛችሁት የመጣችሁ ችግር ቢሆን በህብረተሰቡ በአካባቢው ሰው እሱ ነው ያመጣቸው መባል አልፈልግም፣ ግን ያው ገንዘብም ስለተቀበልኩ የቃልም ስለገባው እስከዚህ ድረስ አምጥቼ አሳያቸዋለሁ፣ ቤቱ ያ ነው ብሎ በርቀት አሳያቸው። እነሱም ፈራ ተባ እያሉ የተባለውን ቤት ሄደው ሲያንኳኩ ማን ነው
የሚል ድምፅ ሰምተዋል። በዚህን ጊዜ ትሁት በጣም የመደንገጥን የመረበሽ ስሜት ታሳያለች። እዚህ ላይ ነው የዛሬው ዝግጅት ያለቀው። በቀጣይ ይህንና ሌሎች አጓጊ ትዕይንቶችን ጨምረን የምንመለስ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።